ማለት ሀዲስ ምናምን አትቀበልማ? እኔ ወንድሜ እኔ በራሴ አረዳር ነው የምረዳው። የሆነ እንትኖችን ቢሆን እንኳን ለሱ ማለት ያልተረዳሁትም ብዬ ነው እንትን የምለው። ሀዲስን ብቀበልም ቁርአን የሚገጥሙ እንደገና ደግሞ ወይም እንዴት አድርጌ ነው ቁርአንና ሀዲስን ማስማማት የምችለው? አንዳንድ ተቃርኖ መሰሉ ሀሳቦች እንዴት አድርጌ ነው ማስማማት የምችለው ብዬ ባህስ አደርጋለሁ፣ ወይም ደግሞ ሪሰርች እሰራለሁ በዚህ ጉዳይ። ምክንያቱም አረብኛም ግራመርም እችላለሁ። ደግሞ ቀላል ሰው እንዳታረገኝ እዚህ መልካም ችግር የለውም። ግን ስታንዳርድህ ምንድን ነው? እሱ ማለት ይህንኛውን እቀበላለሁ እና አልቀበልም ለማለት ግራውንድ የምታደርገው ምንድን ነው? አሁን ይህንትን ጨንም በኋላ ጥንትህ ልትመታኝ ነው ወይስ ምንድን ነው? አሁን በራሴ ነው እንትን ምለው ስትል ምን መሰለህ፣ ምን አይነት ስታንዳርድ እንትን ካሌለ ሞራል ግራውንድ ካሌለ ወይም አንድን ነገር እቀበላለሁ አልቀበልም የሆነ ግራውንድ ካሌለ አንተን የሚመታ ሲመስልህ የሆነ አርጉመንት ላይ አልቀበልም ትላለህ ማለት ነው። የሚጠቅምህ ሲመስልህ ደግሞ ትቀበለዋለህ። ይሄ ደግሞ እምነት ሊሆን አይችልም። ነው እንደ እምነት እንደ ታሪክ ማድረግ ልትወስድ ትችላለህ። ለምሳሌ ግዴታ እምነት አይደል፣ እንደ እምነት የምትወስደው እንትን ቁርአን ብቻ ሊሆን ይችላል። ምክንያቱም መጀመሪያ የመጣው ቁርአን ስለሆነ ማለት ነው። አይ መጀመሪያ ሊሆን አይችልም። ቁርአን ደግሞ ሙሐመድ ሳይኖር ቁርአን በመጀመሪያ የመጣ ለማለት ይከብዳል። አይችልም። እንዴት? ማን ሳይኖር? ሙሐመድ ሳይኖር ቁርአን አለን? ቆይ እኮ በእነሱም ደረጃ የተላለፈ ቢሆንም ማለት ነው የተጻፈበትን እናንተን ብናየው፣ ለምሳሌ እኔ አንድ መልእክት ለአንተ ብሰጥህ ማለት ነው እንኳን 200 ዓመት ያችን የተናገርኳትን ቃላት ጠብቀህ ይዘህ ታስተላልፍ ለትውልዱ ታስተላልፍ ይቅርና ማለት ነው 5 ሰከንድ 5 ደቂቃ ትቆይ የሚሆነ እኔ ባልኩብህ አባባል ሰዎች ለማድረስ አሁን አንተና እሱ የምትለው አንተና እንጂ እሱ የምትለው እኮ ጎሏል አልጎደለም፣ አስተላልፏል አላስተላለፈም፣ አስተላልፏል አላስተላለፈም፣ ጎሏል አልጎደለም፣ ሰጪው አንተ እስካልሆንክ ድረስ አንተ አታውቀውም። ወይንም አሁንም ምንድነው የምታውቀው? ይሄ ጎሏል አልጎደለም የሚለውን ታሪክ እናጠናለን። ታሪክ ስናጠና ደግሞ መዓት ጉድለቶችን እናገኛለን። አልቀበልም ካልክ ደግሞ ታሪኮቹን አልቀበልም ብለህ ድናይ የምታደርግ ከሆነ ሰጪው አንተ ነህ ወይ ነው እንደ እንትንነቱ ይሄ ታሪክ ነው። ግን ወይ እስልምናን አይወክልም ልችላለሁኝ ወይ አስተምሮቱን አይወክልም እላለሁ። እነሱ የመከተል እንትን ግዴታ የለብኝም ብዬ ስለማለት ሰው የመከተል እኔ ግዴታ የለብኝም። ለምሳሌ እነሱን የመከተል ግዴታ የለብህም። እነሱ እንደበሉ እኔ መብላት ግዴታ የለብኝም ብዬ አምናለሁ። እነሱ እንደተኙ፣ እነሱ እንደነገዱ፣ እነሱ እንደሆኑት ማለት ዘውጅያ የሚባለው ወይም ደግሞ ስማኛ እኔንም መልካም። እሺ እኔ ልስማማለሁ። አሁን ልብ በል ሞራል ግራውንድ አስቀምጥ። የግራውንድ የአንተ ምንድን ነው ብያልኩ ለዚህ ነው። አሁንም ኮመን እንትን ከሌለ እቀበለዋለሁ አልቀበልም የምትልበትን ምን ላይ ቆመ ነው ብዬ ስጠይቅ ምንም ማምጣት ካልቻልክና በራሴ ዝም ብዬ አለ ችግር የለም። ለምሳሌ ኢቨን ቁርአንን እኔ ዜሮ ከትባለሁ። እኛ ቁርአን ራሱ ቁርአን ለመሆኑ ማስረጃ ምንድን ነው ብዬ ዜሮ ከትባለሁ። ቁርአንን ራሱ ሴጣን የጻፈው አውሬ የሆነ እንትን ከሆነ ቦታ ላይ የሆነ ግብፅ ውስጥ ወይንም ሱዳን ውስጥ የተገኘ መጽሐፍ ነው። ምንም መረጃ አታመጣልኝም። 114 ምዕራፍ ለመሆኑ እንደዛ ምዕራፉ ለመደርደሩ ፈቲያ እንደዚህ ቢሆን የሚለውን ምንም ማስረጃ አታመጣልኝም። ከቁርአን ላይ ካመጣልኝ እኔ ከፍ አድርጌ ንጽጽር ላቁምልህ። እስኪ አሁን ንጽጽር ላቁም። ቁርአን እከሌ ጻፈው የሚል እስቲ እሱማ ታቆማለህ። አሁን ንጽጽር ታቆማለህ። አሁን ወደፊት መሰለህ የአንተ አርጉመንት እንደማያዋጣ ላሳየህ። የአንተ አርጉመንት እንደማያዋጣ ላሳየህ። የቁርአን ጸሐፊ ጋኔን ወይንም ሴጣን ላለመሆኑ ማስረጃ እስኪ ከቁርአን ላይ ስጠኝ። ምን መሰለህ፣ እኔ አንድ ከአንተ ችግር ያየሁት ምን መሰለህ፣
ለምሳሌ ምንም ችግር አይደለም። ቁርአንን ለመረዳት ማለት ነው የአረብኛ ግራመር ተምርሃል ወንድሜ? ቆይ እስኪ ለምሳሌ ምናምን ይባላል። ለምሳሌ አንድን ቃላት አረበኛ ላይ ጎግል አርግ ከፈለግ የአረበኛ ወርዶች አንድ ጊዜ አዳምጠኛ ዛሬ ርቦሃል ማለት ነው። አረብኛን አንተን መደበቂያ ነገር ልታደርገው ከሞከር በጣም ታሳፍራለህ። መደበቂያ ምናምን በጣም ለመረዳት ለምንም አረብኛው አይረዳህም። እኔ በአረብኛ ዋሸኝ፣ በቃ ዋሸኝ፣ ፈቀድኩልህ ከረዳህ አንተ። እኔ ያልኩትን የሚያፈርስ ቁርአን 114 ምዕራፍ እንዳለው ከቁርአን ውስጥ በአረብኛ አንብብልን፣ በቃ አንብብልን እና እኔ ንጽጽር አሁኑኑ ዘግቼ ላቁም። አንግባባም። አንተ በራስህ አረዳድ ነው ተረዳኸው ቁርአንን። ወደ ቶፒካችን እንመለስ። በቃ ይጅ አዋጣ። ለዛ ነው ምንም እንትን ከሌለ አዋጣህም ያልኩ። ምንም ነገር ቁርአን ላይ ቆመ ቁርአን በራሱ ማለት ነው ዜሮ የሚገባ መጽሐፍ ምንም አይነት ጠቃሚ መረጃዎችን የምሬን ነው የምልህ። በኮንፊደንስ 100 ጥያቄ ጠይቄ አንዱንም ሳመልስልኝ ትወጣለህ። እንደውም ቁርአኑን የጠገነላችሁ ከ250 ዓመት በኋላ ከ300 ዓመት በኋላ የተጻፉ መጽሐፍቶች ናቸው። ቁርአንን ጠግነው ያዙላችሁ ማለት ነው። እንዲህ ለማለት ነው፣ እንደዚህ ነው፣ እንዲህ ነው እያሉ መለኮታዊ ቃል ያልሆኑ ነገር ግን ቁርአንም ነው ብለን አናምንም። ግን ደግሞ ከኋላ የመጡት አዳምጣ በየጊዜው ጥያቄ በተነሳ ቁጥር ለዛ ምላሽ እየሰጡ የጻፉና ያንን የአምላክ ቃል አስመስለው አስቀመጡት። በአረብኛ የተጻፈ ሁሉ ደግሞ ህዝቡ ምን ይመስለዋል? የአምላክ ቃል ይመስለዋል። ወይንም ደግሞ ሙሐመድ ላይ ነው የተነገረው፣ ይሄ ደግሞ የፈጣሪ ቃል ነው ተብሎ እንዲታመን ሆነ እንጂ ቁርአን በራሱ ምንም መመለስ የማይችል ሬሌቫንት የሆነ ቡክ ነው። ባይዘ ሀዲሱ ይሻላል እንደውም ከቁርአኑ። እኔስ ወደ ቶፒካችን እንመለስና ዛሬ በእስልምና ስንት ፍጡር አለ የሚል ጥያቄ ጠይቀናል። እዛ ላይ ቤዝድ አድርገን ነው የምንነጋገረው። እጅቂ እሰማለሁኝ አለ። እውነት ስንት ፍጡር ማለት ይሰማል? ፍጡር አላህ ይቆጠራል ብለህ ታምናለህ? ዋት ምናልክ? አላህ ይቆጠራል ከምኑ? አይ ዶንት ኖ። አላህ ምንድን ነው ብለህ ነው የምታምነው አንተ? ምን ልበልህ? ምን እንድልህ ነው? አለ ነው ወይስ የለም ነው ወይስ ይወጣል ይወርዳል ልበልህ? እግር እጅ አለው ልበልህ? ነው ለምሳሌ ተምረናል አለ አይ ቲንክ ሎው ግሬድ ላይ ካውንቴብል እንደ አንካውንቴብል ተብለን ሁሉ ቁጥር ላይ የሚቆጠሩ ማይቆጠሩ ብለን ሁሉ ተምረናል። እሺ ለምሳሌ ቤት ውስጥ ያለን ንፋስ ልቆጥርልኝ ትችላለህ? አይካም። ለምን ትስቃለህ? እሺ ለምን የሳካው? እስኪ ቤት ውስጥ ስንት ንፋስ አለ አሁን በቁጥር? ኦክሲጅን ስንት ነው ያለው ቤት ውስጥ? አይ ዶንት ኖ ሃው ቱ ኤክስፕሌን ኢን አምሃሪክ። በአማርኛ ቁጥር በእንግሊዝኛው ቀጥል፣ ችግር የለውም እንሰማለን ቢያንስ። ስለዚህ ምንድነው ሰው አትሊስት ቁጥር የሚቆጠሩ ነገሮች አይምሮ ውስጥ አሁን ምን እንደሆኑ መጥቶልሃል ማለት ነው። ሊቆጠሩ የሚችሉ ነገሮች በአይምሮ መጥቷል። ስለዚህ አላህ እንደዛ ነው። ሚን ሀይስሉ ጂና ወላ አደም አይሻልም? ለምሳሌ እኔ ብጠይቀኝ ይቆጠር አይቆጠርም ብለህ ብትለኝ አንድ ነው የምልህ። አላህ አንድ ነው የምልህ። ምክንያቱም አንድ ነው ማለት ምን ማለት ነው? ስለሚያመጣ አንድ ነው ማለት ምን ማለት ነው? ይህማ አንድ አይደለም ስለምትለኝ አንድ ነው ወይም ደግሞ ተጀጋሪ በስልጣኑም ሆነ በፍጥረቱ ምንም ነገር የሚጋራ የለውም ብዬ ልመልስልህ እችላለሁ። ከዚህ ባሻገር የምናስበውን ነገር ምናልባት ማድረግ ይችላል። አንድ ነው ስትል እንደኔ እነዚህ አንድ የሆነ ማለት ነው አይደለ? እንዳንተ አይደለም። ቦዲ ያለው
እንዳንተ እዚህ ቁጭ ብሎ እግር እጅ ያለው እንደዚህ እሽቂ ጋር የሚያወራው ምናምን አይደለም። እንዴት ነው? እሺ አንድ ነው ስትል እሺ እንዴት ነው? ከመሰረቱ አንድ ግኝ ነው ማለት ለመኖሩ ጅማሬ የሌለው እንደዚህም ወደፊት ደግሞ ቆይ ለመኖሩ ጅማሬ የሌለው ያልተፈጠረ ማለት ነው። ያ ስለዚህ ያልተፈጠረ ሁሉ ፈጣሪ ነው ማለት ነው። ሊኖር አይችልም ሲጀመር ያልተፈጠረ ነገር ከአላህ ውጭ። እርግጠኛ ነህ? አዎ እርግጠኛ ነኝ። ከዛ ሊኖር አይችልም። ያልተፈጠረ ሁሉ ምን ብለህ ነው? ያልተፈጠረ ሁሉ ምንድን ነው ብለህ ነው የምታምነው? ከፍጡር ማለት ፍጥረት ሳይመጣ በስተፊት የአላህ ሌላ ነገር ነገር የለም። ሰማይ መሬት ምናምን ይሄን ይሄ ፍጡር ነው አይደለ? ከዛ በፊት ስለዚህ ያልተፈጠረ ነገር ሁሉ ፍጡር ነው ማለት ነው። የተፈጠረ ነገር ነው እኮ ያልተፈጠረ ነገር አላህ ብቻ ነው የምልህ። ሶሪ። ስለዚህ ፍጡር የተፈጠረ ነገር ሁሉ ፍጡር ነው። ያልተፈጠረ ነገር ሁሉ ደግሞ ፈጣሪ ነው። ያልተፈጠረ ከሆነ ፈጣሪ ነው። ይሱ ብቻ ነው ያለው ሲጀመር አላህ ብቻ ነው ወይም እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው ያለው። እውነት አንድ አዲስ አውጭልን ሱናን አቢ ዳውድ 47:37 ወንድማችን ልጅ ምንድን ነው ያለን? ፍጡር ያልሆነ አላህ ብቻ ነው። እሱ ደግሞ ፍጡር ያልሆነ ነገር ፈጣሪ ተብሎ የሚጠራው። ፈጣሪ ደግሞ ስንት ነው እንዳንተ ብየው? አንድ ነው። ያልተፈጠረ አንድ ብቻ ነው ያለው አለን። እውነት ክፈችልን። ያልተፈጠረ አንድ ብቻ ነው። እሱም 37:47 ነው አይደለም? 47:37 ያልተፈጠረ አንድ ብቻ ነው፣ እሱም አላህ ብቻ ነው የሚል እንትን ያስቀምጠልን ማለት ነው። ኦኬ መጽሐፍቶቹስ ምን ይላል? እግዚአብሔር አላህ ቆይ እግዚአብሔርና አላህ አንድ ናቸው ብለን አናምንም። አላህ እግዚአብሔር አይደለም። እሱ ባለፈው ገብቼበት ነበረ አሳይቼዋለሁኝም አላህ ማን እንደሆነ። እሺ እውነት ዝቅ አድርጊልን፣ ከፍ አድርጊው ትንሽ። ኦኬ አቡ ዳውድ ከሚለው ጀምረሽ አስምሪልን። ምን ብሎናል ቅድም? ፍጡር ያልሆነ ነገር አንድ ብቻ ነው፣ እሱም ፈጣሪ ተብሎ ይጠራል አለን። ፍጡር ያልሆነ አንድ ነው፣ እሱም ፈጣሪ ነው አለን። አቡ ዳውድ said this is a proof of that the proof of the fact that the Quran is not created. ቁርአን ፍጡር ላለመሆኑ ይሄ ማረጋገጫ ነው ይላል። ቁርአን ምን አይደለም? ፍጡር አይደለም ይለናል። ፍጡር ያልሆነ ነገር ደግሞ ህጅቂ ምን ብሎናል? ፈጣሪ ነው ብሎናል። ስለዚህ ቁርአን ፈጣሪ ነው፣ ቁርአን ፍጡር ነው ኔጋ። ስለዚህ ቁርአን ቆይ ሀዲስህን አንብብና ተርጉምልን ቅድሚያ። እውነት ለመቀየሪው ነው ብዙ ነገር ይህንን አንብብና ተርጉምልን ቅድሚያ። ፍጡር ያልሆነ ነገር ሁሉ ፈጣሪ ነው ብሎናል። ሀዲሱ ደግሞ በግልጽ ምን ይላል? ቁርአን ፍጡር አይደለም ብሎናል። ልብ በሉ፣ ፍጡር ያልሆነ ነገር ሁሉ ፈጣሪ ነው፣ እሱም አንድ ፈጣሪ ነው ብሎናል። ቁርአን ፍጡር አይደለም ይላል አዲሳቸው። ፍጡር ካልሆነ ስለዚህ ቁርአን ራሱ ምንድን ነው? እንትን አምላክ ነው ማለት ነው እንደ እስልምና። ቀጥል አንብብና ተርጉመው እስኪ። አረብኛውን አድርጊለት። አረብኛውን አድርጊው። ችግር የለውም እንግሊዝኛም እችላለሁ። ግን በማዛሪክ አንድ ነገር ልጠይቅህ። ቆይ አረብኛውን አንብብና ተርጉመውና ቀጥል። ቅድሚያ መረጃውን ከስር ለሚፈልጉ መረጃውን ማየት ስላለባቸው ቅድሚያ መረጃውን ታነበውና ከዛ በኋላ ሀሳብን ታስቀምጣለህ።
كان أبوكم يعوذ بهم إسماعيل وإسحاق قال أبو داود هذا دليل على أن القرآن ليس بمخلوق ይሄ የአንድ ሰው ወይም ደግሞ የአንድ ተርጉመው ነው ያልኩህ እኔ። ቁርአን መክሉቅ ነው ሲል ምን ማለቱ ነው? ለምሳሌ ይሄ እያለ ያለው ሀዛ ደሊሉ ማለት ይህ ማስረጃ ነው። አላን ቁርአን የሚባለው ለይሰ ቢመክሉቅን ፍጡራን አይደለም። ቢመክሉቅን ማለት ስለዚህ ቀደም ምን ብለናል? ቁርአን ደግሞ ሰውልበትና ወይም ደግሞ ይሄን አንዳንድ ግለሰብ ነው የጻፈው ሰው ነው የጻፈው ወይም የአንድ ግለሰብ አይደለም። የአንድ ግለሰብ ሳይሆን ግሬዱን አሳዩ። ይሄንን ለማያምኑ ሰዎች ነው የምጠይቃቸው። ግሬዱን አሳዩ ደግሞ አላምንበትም። እሺ አንተ ይሄንን ይዘህ እኔን እኮ እንደንትን ማድረግ አትችልም። እሺ አላምንበትም መፍትሄ ነው። ሀዲስ ግን ግሬዱ ምንድን ነው? አሳውቃቸው ለወደሱ። ሀዲሱ ግሬዱ ምንድን ነው? እሺ ሶሄር አልባኒ ይላል። አልባኒ የሚባለው መስለ ታውቃለህ? አሁን ባለፈው የዛሬ 30 ዓመት ምናምን የሞተ ሰውዬ የዛሬ 30 ዓመት በፊት ወይ የዛሬ 50 ዓመት አካባቢ ነው ያለፈው። ያ እስልምናን ከሞት የታደገ የሱኒዎች ሊቅ ነው። እኮ የነሱ ነው የነሱ ነው። እኔ ጋር ቦታ የለም። የሚገርመኝ እኔ ጋር እኮ ቆይ አንድ ግን የሰውዬ እስልምናን በብዙ መልኩ እንደታደገ ታውቃለህ። ምክንያቱም ከሳይንስ ጋር ሊጋጩትን አዳምጥ። እስልምናን ከሞት የታደገ ሰው ነው። ባይዘ እስልምና ለዘመናት አስተምሮ ብለው ይዘው የመጡትን የነቢያቸውን ንግግር አሳፋሪ ቆሻሻ ልምምዶቹን ዳይፍ ያደረገ ነው እንዳለ መጥቶ ማለት ነው። ከ1400 ዓመት በኋላ መጥቶ ነቢያችንማ እንዲህ አያደርግም ዳይፍ ይላል። ነቢያችንማ እንዲህ አልሆንም ዳይፍ እንዳለ ዳይፍ አድርጎ የጨረሳቸው ነው። እንደ ሱኒ እምነት መሰረት ቁርአን ምን አይደለም? ፍጡር አይደለም። ፍጡር ያልሆነ ነገር ደግሞ ፈጣሪ ነው። ወንድማችን እጅቂ የራሱ አቋም አለው። ምን ሀዲሳትን አይቀበልም። እሱ መፍትሄ ነው። አሁን አንተ የግለሰብ አቋም ይሆናል ማለት ነው። ይሄ ግን የሱኒዎች እምነት አቋም ነው። ተሳሳትኩ እጅቂ? ሙስሊሞች ራሱ ያንተን ያህል አያነቡም። ምን ያህል አክቲቭ እየጎረጎርክ እንደምታወጣቸው እኮ የሚገርመኝ ምን ያህል አባወክና እኔ እንትንህ እኮ በጣም ይገርመኛል። ብቻ እንዴት ማነጻጸር እንዴት እስልምና እንደጠላሁ ትንሽ እየገረመኝ ነው። እንደዚህ ያህል አክቲቭ ሆነህ እንዴት እስልምናን ጠላኸው? እስልምና ለምን ጠላለህ? እስልምና የምጠላው እኮ አስተምሮቱን ነው። አስተምሮቱ ጤናማ ስላልሆነ እኮ ነው። ስህተት መሆኑን እኮ እያሳየው እጅቂ ምን ችግር እንዳለ ታውቃለህ? አሁን አንተ እያደረግ ያለው ይሄኛው ሙስሊም አይደለም ሲጀምር። ቆይ አብዲ ትቀጥላለህ። እንደውም አንተ እኔም አልፈልገውም። ማለት ስትወያይ ግን ለምን ከሙስሊሞች ጋር ትወያይም አንተ? ቆይ አንተ አሁን ትገባለህ፣ ትቀጥላለህ፣ ትወያያለህ። አንተ ከጎን ያለው ደግሞ አንተ ሲጀምር ሙስሊም አይደለም አንተ። እሺ ቴንክ ዩ ሶ ማች እናመሰግናለን። ለምን አትወያዩም እናንተ ሁለታችሁ? እንደውም ስድብ ማስረጃ ይሆን። ሁለተኛ ለምን አትወያዩም? ወይ ነው ከዚህኛው ጋር ለምን እንወያይሽ? አትወያይ በምን ድረስ እንወያይ? አንተና መወያት አትችልም። ራሱ አንተ እኮ እንወያይ። ቀጥልሽ። ያንተ ውይይት የሚሆነው ወይ ስድብና የሆነ ድንጋይ ወርዋሪ ነው የሚሆነው። ተጀምረን አንተ ሙስሊም አይደለህም። ለምን እዚህ ጋር ሙስሊም ታወራለህ? ስማ ንገርህ ቆይ አንድ እሱ ጋር አብዲ ጋር አውራ። ሙስሊም ወክረህ ለምን ታወራለህ? አንተ ሙስሊም አይደለህም። እንደ ራሴ እያወራሁ ያለሁት እሱ እኮ እያለ አልሰማሁም። መጀመሪያ ምንድን ነው በእግርህ ነው እንደምታስበው? መጀመሪያ ነገር ማለት ነው እሱ የሚያስገባው ሙስሊሞ ያልሆኑ ሰዎችን መጀመሪያ የሚያስገባው እንጂ ከሙስሊሞች ጋር ይወያይ። ሲቀጥል አንተ ሙስሊም አይደለም። እሺ አብዲ አንተ ሙስሊም የሚሆነው እንዴት ነው? ቆይ ሁለታችሁም አዳምጡ። ሚዩት አድርጊያቸዋለሁ። አንዴ ኦኬ። በመጀመሪያ ደረጃ እኛ ክርስቲያኖች ነን፣ ድራማ እንሰራም። እሺ ቤታችንን ከፍተን አብዲ ደጋግሜ እጅቂ ሀዲስ ማይቀበለው አለ።
ከእኔ ጋር ሲከራከር አልሰማም እንዴ? ቁርአኒስት ሆናለሁ ሲል ቁርአኑ አያዋጣህም ብዬ ሲይዘው አይተሃል። እኔም ስሞግተው ሰው አሳውቀናል አቋሙን። የሱኒ እምነት ተከታዮች ግን ይህንን አዲስ ይቀበሉታል ስለው አዎ እነሱ ይቀበላሉ እኔ ግን አልቀበለውም ሲል ሰምተሃል። ሙስሊም ነው አይደለም ማለት አትችልም። አሁን ቤታችሁም እየመጣ የሚወያይ ልጅ ስለሆነ ማለት ነው እናንተ ውስጣቶች ጋር እየዞርኩኝ ነው የምልህ። ያቆይ እሺ የሚለውን አስወጣ ብሎክ ነው የሚያደርጉኝ። እሺ ወሬኛ ሁላ እስኪ ክፈትና እንትና አውራ እስኪ ምንድን ነው አንተ እስልምና የምታስገባበት አንድ ሰው ሙስሊም ዘሆንደ ምንድን ነው ሸርጡ? አንተ ጋር እምነት ያንተ እምነት እስኪ አንድ አረብኛ በጠይቅህ እኮ ተሳሪፍ የማታደርግ ናቸው የማታቅ እንትና እኮ እስኪ አንድ ቃላት ልጠይቅህና መልስልኝ እስኪ። ምን የሚል ቃል ነው? ጠይቀኝ። እሺ ወፊ ሰማይ ኢላሁን ወፊል አርድ ኢላሁን የሚለውን ቁርአን እስኪ እንዴት አድርገህ የምትተረጉመው እስኪ? በሰማይም አማርኛ አንብበህ ነው የምትመጣው ወይስ ደግሞ አረበኛ ተረድተህ? አንተ ሑጃህ ምንድን ነው? እስኪ ለምሳሌ አልቀበልም ሐዲስ ልበል እስኪ ምንድን ነው የምታስበው? የትኛው ሐዲስ ነው የማትቀበለው? جميع الأحاديث المرويات كلها حديث بقول أتقبلهم بعد كتاب الله لن أقبلها إلا ما يوافق القرآن فقط. قرآن የሚገጥም ብቻ እንጂ አልቀበልም ካልኩኝ በምንድን ነው እስኪ የምታሳምነኝ? ከሁለት መቶ ዓመት በኋላ አይደለም ማትጀምር አንተ አንድ ግለሰብ ነው የጻፈው። እስኪ ነብዩ አለይሂ ሰላቱ ወሰላም ይዘውት ከመጡት ሪሳላ አንዱን ሶሂህ ከሆነ ሐዲስ ወይም ከቁርአን አንዱን ቃል ካደ ካፊር። እስኪ አምጣልኝ እንደዚህ የሚል እስኪ እንደውም እኔ አመጣልሃለሁ ሐዲስ አትጻፉ የሚል እንደውም لا تكتبوا عن غير القرآن فمن كتب عن غير القرآن فليمحوه የሚል ሐዲስ አለ። እስኪ ምን ታመጣለህ? ይሄን እስኪ እንዴት ላይ ነው ሐዲሱ? ሐዲስ ያገኘው ከኔ አቡ ዳውድ ላይ ሐዲሱ የት ላይ ነው? ነገረኛ ሐዲሱ ስንት ኩቱብ ተስዓ ላይ ሄድና ሰርች አድርገው ይመጣል። ራሱ ለፍዙ ቢለፍዝ ይመጣልሃል። አሁን አልተሳሳትኩም። አሁን ራሱ ቁጭ አድርግልሃል እሱ። እሺ ከሁለት መቶ ዓመት በኋላ የተጻፈ እንትን እንዴት ወህይን ሳኒ ነው ብለህ የምታምነው ማን? ለምንድን ነው ሰዎች የትኛው? አንደኛ ቁርአን ላይ ስማ ፈስተምሲክ ቢለዚ ኡሂየ ኢለይከ ኢነከ ዐላ ሲራጢ ሙስተቂም ይላል። ቁርአን የዛን ጊዜ ሐዲስ አልነበረም። እሺ ወኡሂየ ኢለየ ሀዛ አልቁርአኑ ሊኡንዚረኩም ቢሂ ወመን በለግ ይላል። ወደኔ ቁርአን ተወረደ እናንተን ማስጠነቀቅ ሲሆን የዛን ሰዓት ሐዲስ ነበረ። እሺ ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም አንሁ ፈንተሁ ማለት ይሄ ገኒማ ላይ ነው የምታከው ነው ማለት ነው። ተፋሲሮችን ሄድና አንድ ባንዳ ገና ገኒማ ገብቻ ተወስነዋለህ። ገኒማ ነው ወክተስም ቢል ገኒማ ወላሂ ሰበብ ነዙል ሆነ እኮ ይኸው ማዕናው አመነው ሰበብ ነዙል ነው እሱ ለምን ገናኢም ነው የሚለው ወማ አጣኩም ወላሂ ላዚም ሚነል ገናኢም። ለምሳሌ ከኋላ መለስ ብለህ ራሱ ብታነበው ሰዓት ስለሌለኝ እንጂ አንተን ለማስረዳት እዚህ ጋር ማለት ነው ብዙ አያት አመጣልሃለሁ። ፈዘኪር ቢልቁርአን መን የኻፍ ዋዒድ ይላል። እኔም ዛቻዬን ለሚፈራ ለሆነ ሰው በቁርአን ታዲያ ምን ይሁን እኮ ይሄንን ቁርአን ብቻ ነው እንድንከተል የሚያዘው ብዬ ነው ማለት ጀመር። ሙስሊም አይደለም አንተም ሙስሊም አይደለም። ሙስሊም ሊሆን ዘንድ እንደፈርጥ አንተኛው ማለት ለክርስቲያኖች አስበክ ከሆነ ለምን ታስበክ ከሆነ ተከራከሪ ከሙስሊሙ ጋር ተከራከረ አንተኛው ማለት ነው። ሰው ነው። ለምሳሌ ክርስቲያኖችና አይሁዳዎች ጀነት ይገባሉ። እፎይ የምትባለው እፎይ ነው ሳውንድ አድርገው ስማኝ። እኔ ተከራከር ከሙስሊሞች ጋር ተከራከር። ክርስቲያኖችም አይሁዳኖችም ከሙስሊም ሰዎች ውጭ አስገብተህ ከምትከራከር ለምሳሌ ጊዜ እየወሰድክ ከሆነ ከሙስሊሙ ጋር አንድ አረብኛ እንኳን ራሱ ማጥወስ አልቻልክም እስካሁን ድረስ። አንተ ሐዲስ እየካድክ እኮ ነው ያለው። መርገጥ ከሆነ መርገጥ ጠፍቶ ይመሰለህ እንዳንተ መሳሪያ ምናምን እኮ እችላለሁኝ እኮ ምላስ አለኝ እኮ ትቼው ነው የሆነ ነገር እኔ ብሻል ብዬ ማለት ነው እንጂ መርገጥ ጠፍቶ ነው። እሽቂ በቃ አብዲ አቅምን ማወቅና በልክ መሰብሰብ ጥሩ ነበር። አስቀድሞ ቦራ በሚለውን እስኪ አስወርፍልኝ እስኪ ወደ ማዲ ወደ አምሮ ወደ ሙዳሪ ፕሬዘንት እያደረግ እስኪ አምጣልኝ እስኪ ይሄንን ፕሬዘንት ፊውቸር እስኪ ቦራ በሚለውን ቃላት እንኳ ተስዋሪፍ አትችልም እኮ እስኪ ይሄንን እስመል ፋይል እስመ መፍዑል ማዲ ሙዳሪ ሐል እያደረግ እስኪ አምጣልኝ ይሄንን ምንም ይሄን ማትችል ሰው ይሄን እንዴት እኔ እኮ ካንተ በላይ ከ10 ዓመት በላይ ነው የተማርኩት። ተቃዋል ይሄንን እኔ ለዛ ነው ካፊር ሆንከው ካብት አነ ካፊር አይው ስማ ሳትካፈር ሙስሊም አጥተህ ታውቃለህ
ወመን የክፉር ቢጣዖት ወዩእሚን ቢላህ ፈቀድ ኢስተምሰከ ቢልዑርወቲ ልውስቃ ላ እንፊሳመ ለሃ ይላል። ከጣዖታት የካደ ወመን የክፉር ቢጣዖት ወዩእሚን ቢላህ በአላህ ያመነ ፈቀድ ኢስተምሰከ ቢልዑርወቲ ልውስቃ ላ እንፊሳመ ለሃ ይላል። በእርግጥም ይሄ ሰውዬ የእስልምና ዘለበት ሳትከፍር ሙስሊም አትሆንም። አወቅ በጣዖት ካልካድ ወይም ደግሞ በሌላ በግዑዝ ለምን እከፍራለሁ? መጀመሪያ በጣዖት መካድ ማለት ሙስሊም አትሆንም። ካልከፈርክ ሙስሊም አትሆንም። ስለምን እከፍራለሁ? ሄሎ አንድ በቃ ካልከፈርክ ሙስሊም አትሆንም። ለምን እከፍራለሁ? ኧረ ቤቴን እናንተ ሰዎች በቃችሁ። በቃ የዚህን ያህል ከተፈታተሻችሁ አይበቃችሁም እንዴ? እኔ ጅቂን አቋሙን በመጀመሪያ አሳውቅ ያለኝ ጅቂ ከኔ ጋር ወራ አቋም ሞራል ግራውን እንትን አያስቀምጥ አልኩት። ቁርአን አለ። ቁርአን ላይ እኔ ደግሞ ያዝኩት። አብዲ መጣ። ድራማ ነው ክርስቲያን ነው አለ። አብዲ በመጀመሪያ አቅምህን ማወቅ ነበረብህ። ሆን ብዬ ነው ያስጠለስኩህ። ለወደፊቱ ጥንቃቄ አድርግ። ተመኮርኮምህ በፊት መረጋጋት ደግሞም ማወቅን ይፈልጋል ማለት ነው። አሁን ደግሞ ከኔ ጋር ትቀጥልና ተወሰነ እንነጋገራለን ማለት ነው። ግን አታክ አታድርግ። አታክ ስታደርግ እንደዚህ አይነት ልክ ጎጆ ቤት ሰርተህ በመትረየስ እንደመደብደብ ነው እና ጥሩ አይደለም። አብዲ ለወደፊት ተረጋጋ። እኔ አሁን ህጅቂን ቁርአን ላይ ብሎኝ ሀዲስ አልቀበልም ሲለኝ በደቂቃ ይዤው ነበር። እኔ አንተ ግን መያዝ አልቻልክም። ሙስሊም ሆነ መያዝ አልቻልክም። እኔ ህጅቂን ይዤዋለሁ እንደውም ለቀክ ለጭራሽ እንዴት ሙስሊም አይደለህም ከማለት ውጭ አንድ መረጃ እንኳን ልታመጣለት አልቻልክም። በጣም በብዙ ልትይዘው ትችል ነበረ። ሲጀመር አንድ አያመጣም። እኔም እኮ አሳየሁ እኮ አንተ የምትለውን እኮ ማምጣት እንደማችል እኔ ደግሞ አሳየሁ እኮ አስቀድሜ እኮ አሳይቼሃለሁ። አንተና እኔ የማንግባባበት የሆነ ነገር አለ። ምክንያቱም የሆነ የአረበኛ እንትን አንስቼ ያንን ባወራ አንተ አትቀበለኝም። ምክንያቱም በአረበኛ ልትሸውደኝ ነው ትለኛለህ። ቀጥል አልኩህ እኮ ቀጥል። አረበኛ የጠየኩህ መረጃ ሁላችንም መልካም ስራ ጀነት እንደማያዋጣ እኮ ነው ያሳየው እኮ። አረብኛ ስትል ቀጥል ችግር የለውም አውራው አልኩህ። እንደማያዋጣ ስላወቅ ተውከው እንጂ እንደማታመጣ እኮ ነው ያሳየው። ግን እሱ ምንድነው እሱ ቻሌንጅ ከማድረግ ይልቅ ወደ አሁኑ ተደናገጠ። ምንም የሚያውቀው ነገር የለም። ኤኒዌይስ አብዲ ማይክን አንሳ እና ከኔ ጋር እንቀጥላለን ወደ ቶፒካችን። አብዲ ይሰማል? ይሰማል። መልካም። በእስልምና ፍጡር ያልሆነ ማን ነው እሱ? ፍጡር ያልሆነ ስትል ፍጡር ያልሆነ ማለት ያልተፈጠረ። ፍጡር ያልሆነ ብዙ ነገር አለ። ለምሳሌ ቁርአን አለ። ሌላስ? አላህ ራሱ ፍጡር አይደለም። ሁለት። እሺ ሌላስ? ይበቃሃል። ቴንኪው። ስለዚህ ፍጡር ያልሆኑ አትሊስት አብዲ ምን ገልጦልናል? ሁለት ነገሮች አሉ። ኢማጅን ፍጡር ያልሆኑ ሁለት ነገሮች ማናማ አላህና ቁርአን ፍጡር አይደሉም። ስለዚህ ቁርአን ፈጣሪ ነው ማለት ነው። ለምን ፈጣሪ ይሆናል? አንተ ፍጡር አይደለም አልከኝ እኮ። ፍጡር ሁሉ የሆነ ነገር ፍጡር ያልሆነ ነገር የሆነ ነገር ለምን አንተ ጀናይዝ ታደርጋለህ? ቁርአን ፍጡር አይደለም። ያለው ስማታ ንግግር ስለሆነ ፍጡር አይደለም። ኢማጂን ቁርአን ፍጡር አይደለም። በእስልምና ሁለት ፍጡር ያልሆኑ ነገሮች አሉ። አንድ ፍጡር ፈጣሪ ብቻ እናምልክ ይሏቸዋል። ለምን ብቻ ታደርጋቸዋለህ? ብዙ ይኖራሉ። እኔ እኮ ነገርኩህ ምሳሌ ነው አይደል? ኤግዛምፕል ስጠራክ ኤግዛምፕል ሰጠሁህ። ለምን ጀነራል ታደርጋለህ አንተ? ሌሎችም ይኖራሉ። ባሉት ላይ ብቻ እናውራ። አሁን እኮ ባሉት ላይ እናውራ። ስለዚህ አንተ አላህና ተነስተህ ጀነራል አታድርግ ነው እያልኩ ያለሁት እኔ። ለምን ትደመድማለህ? ችግር የለውም ተስማማውልህ እኮ። አላህና ቁርአን ፍጡር አይደሉም። በቁርአንና በአላህ ላይ በሁለት ላይ እናውራ። ታንኪዩ። እሺ ስለዚህ አላህ ቁርአን ፍጡር አይደለም። ያ ኦኬ። ፍጡር ካልሆነ እንዳላህ ኢተርናል ነው ማለት ነው፣ ዘላለማዊ ነው።
እስከ መልቂያ መድረሻው ያላ ቃል ስለሆነ ይኖራል። አስቀድሞ ዓለም ከመፈጠሩ በፊት ነበረ። ምን ከመፈጠሩ? ዓለም ከመፈጠሩ በፊት እሺ። ያ ማለትም ቃሉ ከሆነ ደግሞ ያ ቃሉ አላህ ዘንድ አለ ማለት ነው። ያላ ቃል ፍጡር ሊሆን አይችልም እንዳንተ አባባል። ቃሉ ደግሞ ፍጡር ካልሆነ ኦኬ፣ መልካም ኦኬ። ይሄ ያላ ቃል ፍጡር ያልሆነው እንትና ሱናን ኢብን መጃ 3781 ነው ጭልኝ። አንድ ቅድም የከፈትሽውን ክፈችና እንዲያሳየን እንደ ኦዲየንስ አንድ እናሳይ። ሱናን አቢ ዳውድ 47 ላይ አሁን ያወራ ነው በመረጃ መሆኑን እናሳያቸው። ያላ ቃል ፍጡር አይደለም፣ ሐዲሳቸው ነው የሚለው ባይዘ ቁርአን ፍጡር አይደለም። ግሬዱን እዩት፣ ሳሂህ ነው። ኦኬ አንብቢው። እሺ Abu Dawud said this is a proof that of the fact that the Quran is not created. ይሄኛው አቡ ዳውድ እንደተናገረው ይሄ ቁርአን የተፈጠረ ላለመሆኑ ማረጋገጫ ነው። ቴንኪው። ስለዚህ አብዲም እንደሚስማማው ቁርአን የተፈጠረ አይደለም። ሱናን ኢብን መጃ 3781 አንዴ ክፈችው። እስከ ቂያማ ቀንም ይቀጥላል አለ። ቁርአን ከለም አላህ ነው ብለው ያምናሉ። ሱራ 9:6 አካባቢ 6 ወይም 5 መሰለኝ እሱን ይጠቅሱና ያላ ቃል ነው ቁርአን። ቃሉ ደግሞ ፍጡር አይደለም፣ የተፈጠረ አይደለም፣ ከሲፋቱ ነው ይላሉ። ይሄ ቁርአን ደግሞ በቂያማ ቀን ምን ይሆናል ብለህ ታምናለህ አብዲ? እስከ ቂያማ ቀን ይቀጥላል አልከኝ። በቂያማ ቀን ደግሞ ምን የሚሆን ይመስላል? ተሰብስበው ወደ አላህ ይመለሳል። ወደ አላህ ይመለሳል ወይንስ የራሱ ቅርጽ ይዞ ሰው ሆኖ ይመጣል? ለምን ሰው ይሆናል? ወደ አላህ ይመለሳል። እሺ ሐዲሱን እናንብበው። ሐዲሱን ቀጥ አንብቢው። እሺ ሐዲሱ ግሬዱ ሐሰን ዳር ሰላም ነው። ቃንዴ ዝም ላድርግላችሁ ብዬ ነው በደንብ ያችሁ። እሺ The Quran will come on the day of resurrection. እንግዲህ የሚነሱበት ቀን በቁርአን ይመጣል። like a pale man and also እንደ ፔል እንደሆነ እንዴት ይመጣል አለ? እንደገረጣው ሰው። Thank you። ልብ በል ቁርአን በቂያማ ቀን ወይም በትንሣኤ ዕለት ወደ አላህ መመለስ የምትለው ሜቢ እሱ ጋር መሄዱን ከሆነ የገረጣ ሰው ሆኖ ይመጣል። የገረጣ ሰውዬ ሆኖ ይመጣል። ልብ በሉ ፍጡር አይደለም። ቁጠሩ። አሁን ቁርአን ፍጡር አይደለም፣ አላህ ፍጡር አይደለም። ለማን ተመስሏል? ይሄ እኮ እየሰማህ ነው። ቁርአን ሲቀራ የነበረው ሰውዬ አይልም። አንብበው። ማነው እኮ እንደዛ ነው ትርጉሙ። ሰውዬ አንብበው። ቀጥለህ ይኸውልህ፣ እንደዛ ነው ካልከኝ እስማማልሃለሁኝ። ሐዲስ ጠልዞ ይጥልሃል። አሁንም ቁርአን ለምን ይጠልዘኛል? አንብበው። The Quran will come on the day of resurrection like a pale man. ቁርአን በቂያማ ቀን ልክ እንደገረጣ ሰው ሆኖ ይመጣል። ቁርአን a pale man። አንድ ሙስሊም ብቻ ነው እንደ ቁርአንን የቀራው? ይሄ እኮ አንድ ሆኖ ነው የሚመጣው። a pale man የቀራው ነው ይለናል። ቁርአን እያለ ቁርአን ነው እንደ ሰውየው። አንተ ቁርአን አይደለህማ። ከዛ በኋላስ ለቀሩ ሰዎች ያማልድላቸዋል፣ ሸፋት ይሆናል። ስለዚህ የቂያማ ቀን ቁርአን የሚባለው የገረጣው ሰውዬ አለ፣ አላህ የሚባል አካል ደግሞ አለ። ላይክ እኮ ነው ላይክ እኮ ነው። አንተ ላይክ አታውቅም እንዴ? ላይክ ማለት እንደገረጣ ሰው ሆኖ እሺ ይሁን፣ ችግር የለውም። ልክ እንደገረጣ ሰው ሆኖ ነው ሲተረጎማል። ላይክ ፔልማን ማለት ልክ እንደገረጣ ሰውዬ ሆኖ ነው አይደለ? ኦኬ፣ እንደገረጣ ሰውዬ ሆኖ ይቆማል። ቁርአን አንድ ይመጣል፣ ከዛ ሸፋ ይሆናል፣ ምልጃ ያቀርባል። አላህ አለ። ይሄንኛው ቁርአን ደግሞ የገረጣ ሰው መስሎ አለ። ሁለቱም ፍጡር አይደሉም። አላህ አለ፣
ይሄንኛው ደግሞ በተመሳሳይ የገረጣ ሰው የሚመስለው ቁርአን አለ። ፍጡር ነው ይሄ የገረጣ ሰው የሚመስለው። የዛለት ደግሞ አላህ በሁለት ቅርጽ ይመጣል። በባቱን ይገልጽላቸዋል። በባቱ ነው የሚያውቁት አላህን ራሱ። ሁለት ቅርጽ ነው አላህ ራሱ የሚመጣው። የመጀመሪያ አንተ ጌታችን አለን ብለው ያባርሩታል። በምንድን ነው የምታውቁት ሲላቸው በባቱ ይሉታል። የት ነው የሚያባርሩት? አናቅህም ትሉታላችሁ። የት ላይ? ከዛ በኋላ ባቱን ገልጦ ኳሳየኝ። የት ላይ ነው ባት የሚገለጥበት ቀን? ሱረቱ ቀለም 42ኛው አያ ላይ አለልህ። ባት የሚገለጥበት ቀን ሰጋጆች ትክክል ነው፣ ግን የሚመለስበት የት ላይ ነው? አናቅም ብሎ የት ላይ ነው? እውነት አላህ ነው። ኦኬ ቡሃሪ 48 ቼክ አድርጌልኝ። ቡሃሪ 48 ይመስለኛል፣ ወይንም ደግሞ ሙስሊም 48 እንደዛ አካባቢ ላይ ቼክ አድርጌልኝ። ቡሃሪ 7439 ምናምን መሰለኝ። ፎይ ኦኬ ብዙ ቦታ አለ። አክቹዋሊ ቡሃሪ ብዙ ቦታ አለ። ልክ አድርጊው። አሳዩ። አዲሱን አሳዩ አንዴ። ኦኬ 7439 ያው ከዛስ ዝቅ አድርጊለት አንዴ። ሀዲሱ በጣም ትልቅ ስለሆነ የሚመለስ እንትን ጌታችን አለ የሚሉበት ቦታ አሳዩ። ያው then the Almighty will come to them in a shape other than the one which they saw the first time. በመጀመሪያ ካዩበት ቅርጽ በተቃራኒ ይመጣባቸዋል። ኃያሉ አምላክህ ማለት ነው። and he will say ተዛም እንዲህ ይላቸዋል I am your Lord እኔ ጌታችሁ ነኝ ይላቸዋል። እነሱስ and they will say እነሱም እንዲህ ይሉታል You are not our Lord አንተ ጌታችን አይደለህም ብለው ድና ያደርጉታል። ምን ይሉታል? አይደለህም ይሉታል። ጨርሰው ቀጥል፣ አንብበው። ኦኬ እንቀጥል። None will speak to him then but the prophets ቀጥል። እሺ አንብበው እውነት and none will speak to him then but the prophets ከነቢያቶቹ ውጪ ማንም ነገር የለም። and then it will be said to them ለእነሱ ምን ይባላል? Do you know any sign by which you can recognize them? በየትኛው ምልክት ነው የምታውቁት? ምልክት አለ እሱን የምትለዩበት የምታውቁበት ሲሏቸው they will say the sheep በምንድን ነው የምናውቀው አሉ? በባቱ ይሉታል። ከዛ ሰው አላህ will uncover ቆይ አንተ ነህ። እሺ ቀጥል። ልጁ ያቋረጠ ይመስለኝና ቆይ እሺ so Allah will then uncover his sheen whereupon every believer will prostrate before him. There will remain those who used to prostrate before him just showing for of gaining a good reputation. ከዛ ምን ያደርጋሉ? ባቱን ሲገልጥላቸው አላህ በዛ ሰዓት ባቱን በገለጠ ሰዓት ሁሉም ይሰግዱለታል ማለት ነው። ስለዚህ መጀመሪያ ሲታያቸው ምን አሉት? ጌታችሁ ነኝ ሲላቸው አላወቁትም። ከዛ ሁለተኛ ላይ ምን ይባላሉ? በምንድን ነው ፈጣሪያችሁን የምትለዩት ሲባሉ በባቱ አሉ። ከዛ በባቱ ላይ ያለን ሲሉ አልሐምድ አደረገ፣ ባቱን ገለጠላቸው። ከዛ ሁሉም ለሱ ሰገዱ። ከዛ ምንድን ነው እዚህ ጋር ደግሞ ሁለት ገጽ አለው ያለ እፎይ መጀመሪያ ላይ ካዩት በተለየ መልኩ ስለመጣባቸው ብሎ ያስቀምጣል። እዚህ ጋር በተለየ ቅርጽ ሼፕ ቅርጽ ነው አይደለ? በተለየ ቅርጽ ስለመጣባቸው ምን ያደርጉታል? I am your Lord ሲላቸው ጌታችን ነኝ ሲላቸው you are not our Lord ብለው ያስቀምጣሉ። ጌታችን ነው ያላቸው በተለየ ቅርጽ መጣባቸው። ጌታችሁ ነኝ ያላቸው ጌታችን አይደለህም አሉት። ከዛ በኋላ ከነቢያቶቹ ውጪ ማንም ሰው ምንም አላለም። ከዛ በምንድን ነው የምታውቁት ሲባል በባቱ ሲል ባቱን ገለጠላቸው ማለት ነው። ስለዚህ ምን ሁለት ቅርጽ የለውም፣ ሁለት ሼፕ የለውም እዚህ ጋር
አንዱ ሼፕ የትኛው ነው? መጀመሪያ ያዩት መጀመሪያም እኮ ሲጀመር እዚህ ምድር ላይ ያለህን ያየ ሰው የለም። እንግዲህ የሚታየው ሀዲሱ ሌላ ነገር ነው። ታይቷል። ረፍ መረጃ ተልቢስ ቢያን አልተልቢስ ይከፈትላል። ቢያን አልተልቢስ ቮሊም 7 ላይ ቢያን አልተልቢስ ጃብያ እሱን አልቀበልማ። ሀባሽ ነህ? ምንድን ነህ? ለምን ሀባሽ? አቂዳ ምንድን ነው? አቂዳ ምንድን ነው? ስለ አቂዳ አይመለከትም። ግዴታ ነው። ለምን ግዴታ ይሆናል? ምክንያቱም አቂዳህን ንገረኝ። አልቀበልም ስትል ምንድን ነው መስሎህ? አቂዳህን ንገረኛ። ለአንተ የምትቀበለው ለእኔ አቂዳ አይመለከትም። አቂዳ አትጠይቀኝም። አንተ የምትቀበለው ላመጣልህ ነው። እየተወያየ ያለው እንደ ሙስሊም ነው። ስለዚህ አቂዳ አይመለከትም። የትም አታመልጠኝም። ከአዲስ አመጣልሃለሁ። ችግር የለውም። አቂዳን ባታጠራ ከአዲስ አመጣልሃለኝ። አሁኑኑ ወደ ሀባሽነት ቀየርኩት ማለት ነው። እንደማዋጣው ሲያቅ ኦኬ። ለምን ትቀይረኛለህ? ቆይ ችግር የለው። ለዚህ ነው እኮ ዋብያዎቹ አሁን እዚህ ስለምበልጡ ሶሻል ሚዲያው ላይ ለዋብያዎቹ አላህ እንደሚታይና ምን አይነት ሰው እንደሆነ አሳያቸው። ለዋብያዎቹ እዩ፣ ቁርአን የሚመጣው የገረጣ ሰው ሆኖ ነው። የገረጣ ሰውዬ ሆኖ ነው። አላህ ደግሞ ወጣት ነው፣ ገና ፍሪዛም ነው። ሁለት ሰዎች ማለት ነው በቂያማ ቀን ይገናኛሉ። አንብቢላቸው። ሚውት ነኝ እንዴ? እዚህ ጋር ምን ያደርጋል? I saw my Lord in the form of a young man። ማን ያለው? መሐመድ ያላ መልእክተኛ ምን አለ? I saw my Lord in the form of a young man። በወጣት ልጅ ወይም ደግሞ በወጣት ጎረምሳ መልክ ቅርጽ አየሁት ጌታዬን ብሎ ያስቀምጣል። ባይዘዌ እንትን ምሁራኖችን አልቀበልም ስትል አልቀበልም የምትልበት ምክንያት ሊኖር ይገባል። ኮፒ ሊንክ አድርጉ። እንትን ስልክ እየገባብን ነው ወይስ ምንድን ነው? እያስወጣ ነው፣ ፖዝ እያደረገ ነው። ዩጋይስ ኮፒ ሊንኩ እንዳታቋርጡት እሺ። 52 ደርሰናል። ቢያንስ 100 ኬ እናስገባው። 2700 ሰው ይታየኛል እና ቀላል ሰው ስላልሆነ እባካችሁ ኮፒ ሊንኩን አፍጥኑት። እሺ። አቡዲ ነው የሚለው ግን ስምህ አቡዲ ነው አይደል? አቡዲ እባክህ አሚዩት አድርግና መልስልኝ። አቡዲ እየሰማሁሽ ነው። ከየት ነው ያመጣችሁ ሰነዱን? ነገረ አካውንት እንትን እያለ ተመልሻለሁ። ቁጥሩን ነገር ይከላይ ላውጣልህ ነው። ራስህ ከየትኛው ሰነድ ነው የመጣው? ምንድን ነው የሚለው? ኢብኑ ተይሚያ እሺ። አሕመድ ቢን አብዱል ሰሊም ቢን ተይሚያ አልሐራኒ። ኦኬ። ስለዚህ የማን ነው ስሙ? እኮ ነው ያለው። የት አለ ሙሉ? የማን ነው ስሙ? የማን አለ? አሁን ያነበብነው ነው ስሙማ እኮ የማን ነው? ከዛ ስንት ፓርት ስንት? ቮሊም 7 ላይ ፔጅ እንትኑ በመጽሐፉ ላይ የምታወጣ ከሆነ 290 ፔጅ ላይ ነው የምታገኘው። ከ290 እስከ 298 ሙሉ ይሄንን ነው የሚያብራራው። እኛው ላይ የምታወጣ እኮ መጽሐፍ በያን አልተልቢስ አልጀሚያ አይ ቲንክ አልጀሚያ እንደዛ በያን አልተልቢስ ስላላ እኮ ታዲያ አሁን እናንተ ያወራችሁት ይሄ የእሱ ንግግር ነው፣ የኢብኑ ተይሚያ ንግግር ነው ይሄ ወይስ ለእነሱ መልስ እየሰጠ ነው? ይሄ እኮ መጽሐፍ ምን መሰለህ ከሰማይ የጀሚያዎችን ተርሚስ መልስ የሰጠበት መጽሐፍ ነው ይሄ። ከሰማይ ማለት ነው የሙሐመድ ንግግር ነው። የቱ የሙሐመድ ንግግር የቱ ይለኛል። ከየትኛው ቁርአን ያመጣው ወይስ ሐዲስ ነው ያመጣው? ሐዲስ ነው አባቴ። ቼኖክ ናሬሽኑን አታይም?
አሳንሹ አንብቤው እኔ የሰጠሁሽ ሊንክ የለም። ይኸው እሱ ላይ ነው እኮ የተቋረጠ እኮ የሚያወጣ ሀሳብ እኮ። ኦኬ ዝቅ አድርጊው እስኪ ውረጅ። እኔ የሰጠሁሽ ሊንክ የትኛውን ነው? 290 ላይ ፔጅ 290 አረብኛው መጽሐፉን ከፈለከው አናገረኝ በውስጥ ከፈለክ መጽሐፉን ማንበብ ከፈለክ አለ መጽሐፉ እያየሁት ነው። ኦኬ ካለ ያው እሺ 290 ላይ መጽሐፉ ኖሮ ነው እንደማታውቀው የምትሆነው። መጽሐፉ ማለት ፒዲኤፉን እያወረድኩት ነው አሁን እዚህ ጋር እያየሁት ነው እንጂ ከዚህ በፊት አይቼው አላውቅም። ቀጥል በቃ ሻወር ደውና እዚሁ ሆነ እንዳትወጣ። አረብኛ የሚችሉም ስላሉ ሜቢ እንትን ትለዋለህ እንዳወጣ። መልካም። ስለዚህ ልብ በሉ አላህ ወጣት ነው። የዛሬ 600 ዓመት አል መሐመድ ሲያየው ጀሚያ ተርሚዚ ነው የሚባለው። ጀሚያ ተርሚዚ ላይ 34 አንዴ ክፈችው። አላህ በጊዜው መሐመድ ሲያየው ምን ነበረ? ወጣት ነበረ። ወጣት ነው ማለት ነው። ጨለማ ውስጥ አለ። አንድ ሰው የገባ ያለ ይመስለኛል። ለእኔ እየታየኝ አይደለም። ሙስሊም አለ። ሰሚራ ወጣለች። በጊዜው መሐመድ ሲያየው አላህን 34 ሙስሊሞች ካሉ አስገቡ እስኪ። ገስ እየከፈተልኝ ያለ ጀሚያ ተርሚዚ 3242 ላይ ኖ 34 ላይ ኮመንቱን ወይንም አትዝጉት እስኪ። ሪፖርት ነው መሰለኝ እንትን ብሏል። አካውንት እንትን እያለ ነው እያስቸገረኝ ነው። አትዝጉት። ኦኬ ምን ይላል? አላህን እንዳየውና እንደነካው እናንተን በይው። እውነት እሺ ኮመንቱን ክፈቱት። ኦኬ ቀጥይ። እሺ እውነት ለሞክሬ ኔቱ አላስገባልኝ በዛኛው አካውንት። ምን አልክ ዴቭ? በቃ ኮሜንቱ ክፈችልሽ ነበር እምቢ ብሎኝ እኔ አልችልም እኮ። እሺ the prophet said ምንድነው ነብዩ ምን አለ? my lord blessed is he and most high come to me and the best of appearance የሚለው ቃል ለምንድነው የምንጠቀመው? ምንድን ነው የሚለው? አዲሱ ከመጀመሪያው ጀምሮ ጌታዬ የተባረከና ከሁሉም ከፍ ያለ ምን አለ? ወደ እኔ መጣ። ደቤስቶ በምርጡ አፒረንስ ለምንድን ነው የምንጠቀመው? አቡዲ ይሰማል? ዝምታ ውጧል። አብዲ እየሰማ ነው። ሀዲሱን እያነበበች እየጠየቀች እኮ ነው። እየጠየቀች ነበር። እንግሊዝኛ ትችላለህ? አፒረንስ ለምንድን ነው የምንጠቀመው? አፒረንስ ማለት ነው ቅርጽ ማለት ነው። እሺ ከዛ ምን አለ? my lord blessed and the most high come to me and the best of appearance come to me and the best of appearance ምን እያለ ነው? እስኪ መጣ እኮ ምን ሆነው? ወደ እሱ ምን ሆነው ነው የመጣው? በዚህ አፒራንስ መጣ እያለ ነው። በዚህ ምን? በዚህ ቅርጽ መጣ፣ ወደ እኔ መጣ። እሺ ቅርጽ የሚለው ነው ስላየው ነው አይደለ? ኦኬ ዘ ፕሮፌት እስኪ አትጋርጁ። አንተ ነው እኮ የትን በመኝ አይደለም።
አይ ኖ ኖ ኖ በምርጡ አፒራንስ ያለው መሐመድ ምን ስላለው ነው ስላየው ነው አይደለ? ያ በቃ እሺ ቀጥሉ። እናመሰግናለን። ስለዚህ ፍጡር ያልሆኑ ቁርአንና አላህ የሚባሉ የታዩ ነገር ግን ሁለቱም አንደኛው ሙሐመድ አላህን ምን አይነት ነው ብሎ ገልጦታል። ቢያነል ተልቢስ ላይ ቆንጆ ጺም አልባ ፍሪዛም ጸጉር ነው ብሎታል። እዚህኛው ሐዲስ ላይ ደግሞ ምርጥ አቋም ነው። እየሰማኸኝ ነው እፎይ? አይ እዚህኛው ላይ ደግሞ ለምን ተቋርጠዋለህ? እኔ እኮ ሙሉ ሐሳቡን አላየሁትም እያልኩ ነው ያለሁት። ለምን ተቋርጠዋለህ ሐሳቡን አንተ? ያው አንብብ፣ እሺ አንብብ። ሐዲሱ በጣም ትልቅ ስለሆነ ነው። አንብበው፣ ሙሉውን አንብብ። እሺ ኢቭን በእጁ እንደነካካ ሁሉ ያወራል። ቀጥል፣ እሺ አንብበው፣ አንብበው። አቡዲ እየጠበቅን ነው። አብዲ አንብበው። ሙስሊሞች ካሉ አስገቡ። ገስት እየከፈተልኝ አለ። ምን አብዲ አንብበው። ሞዴሬተር እናስገባለን። ምንም እንትን ማለት አልቻለልኝም። እምቢ ብሎኝ ነው ዛውል። ኦኬ ኦኬ። ዛሬም እየተንቀሳቀስክ ነው? እየሮጥክ ነው? እየተራመድክ? ወክ እያደረኩ ነው። አሪፍ። ሰላም ይሁንላችሁ። ሰላም እያለሁ ሰላም እያለሁ ነው። አብዲ አንብበዋ። ወይም እያነበብክ እኮ አይደለም። እያነበብክ ካልሆነ ለምን እንደዚሁ እንትን ትላለህ? አለበለዚያ ወደ ሌላኛው ሙቭ እናድርግ። ወደ ዋናው ቶፒካችን እንመለስ። አላህ የሚባለው አካል ወንድ ነው፣ ጺም አልባ ነው፣ ፍሪዛም ነው፣ ቆንጆ አቋም አለው። ቁርአን የሚባለው ደግሞ አላህ ፍጡር አይደለም። ቁርአን የሚባለው ደግሞ የገረጣ ሰው ነው። የገረጣ ሰው እየሆነው ይመጣል በቂያማ ቀን። ስለዚህ ሁለት አካላት አሉ። አንደኛው ያ ቆንጆ የተባለው አላህ ጺም የሌለው ፍሪዛም ጸጉር ተብሎ የተነገረለት፣ ሁለተኛው ደግሞ ቁርአን ተብሎ የተገለጸው የገረጣ ሰውየው። ሜይ ቢ የገረጣው እንግዲህ ከምን አንጻር እንደሆነ ባላቅም ብቻ የገረጣ ሰው የሚመስለው ቁርአን ደግሞ አለ። ሁለት ፍጡር ያልሆኑ አካላት አሉ። ሁለት ፍጡር ያልሆኑ በቂያማ ቀን ይገለጣሉ። አንደኛው የገረጣ ነው፣ አንደኛው ወጣት ነው። ያ ወጣቱ ደግሞ በራሱ ሁለት ማንነቶች አሉት። አንደኛው ሙስሊሞች የሚያውቁት፣ አንደኛው ሙስሊሞች ማያውቁት። በእስልምናው አንድን አምላክ ማጥራት የሚለው በራሱ ስህተት ነው። ፍጡር ያልሆነ ሁለት አካላት የቂያማ ቀን ያገኟቸዋል በትንሹ። አንድ የገረጣና አንደኛው ደግሞ ቆንጅዬ ሸበላ የሆነ ጺም የሌለው ፍሪዛም የሆነ ሜይ ቢ ከ600 ዓመት በፊት ነው ይህንን ሙሐመድ አላህ እጆቹ ቀዝቃዛ ናቸው ነካኝ ትከሻዬ ውስጥ ከተተው ይላል። ሴንስ አደረኩት። በቆንጆ አፒራንስ ወደ እኔ መጣ። ሲያየውም ጺም የለውም ፍሪዛም ነው። ከ600 ዓመት በኋላ ሜይ ቢ እድሜ የሚቆጠርለት ከሆነ በታይም ገቨርን የሚደረግ ከሆነ አላህ በ600 ዓመት ሲቆይ ሜይ ቢ የገረጣ ቁርአን ከ600 ዓመት በኋላ የሚመጣው ቁርአን አሁን 1400 ዓመት ሆነው ቁርአን አስቀድሞ ነበረ ብለው ያምናሉ። እሺ እዚህ ግን 1400 ዓመት ስለቆየ አርጅቶ ከሆነ ቁርአን የገረጣ የመሰለው አላህስ ወደዛ ሄዳል አይሄድም? ታይም የሚቆጠርለት ስለሆነ። ምክንያቱም ከጊዜ በፊት ማለትም እኛ ከምናውቀው እንደዚህ ሰማይና ምድር ከመፈጠሩ በፊት ታይም ቆጥሯልና ኢቭን ቁርአን ከዛ በፊት እንደነበረ ታይምም ይቆጠር እንደነበረ አስቀምጠዋልና አዲሳቶቻቸው ላይ አላህ ዘንድ ታይም ሲቆጠር ነበረ። ኖርማል የኛን ታይም ማለት ነው ይቆጥሩት ነበር። ይህን 1000 ዓመት ምናምን ምድር ከመፈጠሯ 50 ሺህ ዓመት ምናምን እያሉ ማለት ነው። ታይም ይቆጠርለት ታይም ውስጥ ነበረ። ታይም ውስጥ ከሆነ ደግሞ አላህም የማርጀት ፕሮባቢሊቲ ይገጥመዋል ማለት ነው። አንድም ፍጡር አንድ ፈጣሪ ብቻ የሚለውም ደግሞ ስህተት ይሆናል። ቁርአን በራሱ ፍጡር ካልሆነ ወደ ፈጣሪነት ነው። ፈጣሪ ነው ሊሆን የሚችለው። አትሪቢዩቱ ነው ቢሉም እንኳን አትሪቢዩቱ ራሱ በራሱ ራሱን የቻለ ማንነት አለው። እኔ ይላል፣ መናገር ይችላል፣ ማውራት ይችላል። ኢቭን ኮንሽንስ ማይንድ አለው። ሰዎች
መቅራታቸውን አለመቅራታቸውንም ያውቃል። ይሄ ብቻ አይደለም የሚገርመው፣ በቀራ ብቻ ተከፋፍሎ እያንዳንዱ አያ ይመጣል። እንደ ወፍ እርግብ ሆኖ ሁሉ ይመጣል። እንደዛም ሆኖ ይመጣል ማለት ነው። እኔ አሁን አሳጥሬው ነው ሁለት ያልኩት አሳንሼው ነው። እያንዳንዱ አያም እንዳንድ ሆና ትመጣለች ገና። ያ ሲሆን ደግሞ ፍጡር ያልሆኑ በቂያማ ቀን እጅግ መዓት ያገኛሉ ማለት ነው። ፍጡር አይደሉም ማለት ደግሞ ባይ ዲፎልት ፈጣሪ ነው የሚሆኑት። እና ሙስሊሞች ምን ትላላችሁ? ሙስሊሞች የሉም ገጽ ላይ ለምን አታስገቡም? እንዴ ባይከፍትም ከነጭራሹ አላስገባም አለኝ። ኔትወርክ ዛሬ እኔ ጋ ቀኑ ሙሉ እየረብሽኝ ነው። በዛኛው አካውንት ልገባ መጥቼ ነበር። ናኑ አለች መሰለኝ፣ ኮሜንት የከፈተችው አልሆነች መሰለኝ። ኮመንት ገጽ ያላችሁ እስኪ ያስገቡ። ሞዴሬተር ያለው ደግሞ አለች ናኑ አለች እናንቻለች ገስት ላይ ያለው ያስገቡ ሲል ሞዴሬተር ያለው የለም ነው። ገስት ላይ ያለው ያስገቡ አልኩ እንዳላልኩም። ገስትማ ምንም እምቢ አለኝ እኮ ምንም ነገር እየሰራልኝ አለ። ምን በቃ እያስቸገረኝ ነው። ሪፖርት መሰለኝ አክቹዋሊ። ወይ አንዳንድ ጻፉና ከዚህ ከኮመንት ሴክሽን መሳብ ከተቻለ እሺ ቁጥር ጻፉ። በመጀመሪያ አካባቢ እየቀጠቀጡት እኮ ነው ስንገባ ኮፒ ሊንክ ስለማይደረግ ለምን እንደ ኮፒ ሊንክ አድርጉ ብለን እነሱ ለሚማሩት እኔ ኮፒ ሊንክ አድርጉ አታድርጉ ብዬ ለምን ላይፍ የሚለውን ወዘዲን ክርስቲያኖች እንትን አትበሉሽ አትላኩ። ሙድ ይዙብናል። ክርስቲያኖች ናቸው እየጻፉ ያሉት። እኔ ፈልግ ያው ሙስሊም ነው ብዬ ላመጣው ስል ክርስቲያን ነው። የሆነ ቀልድ የያዘን ይመስላቸዋል። ቀልድ የያዘን ይመስላቸዋል። ታያችሁ እንዴት ፈልጌ እንትን እንዳልኩ ማለት ሙስሊም ነው ብዬ። ኦኬ ተመልሻለሁ። አንዴ ላስቸግራችሁ። ቅድም ያወጣሽውን በአይኑ ቴሌቪዥን ጀምሮ የሚለውን ተመለስና እስኪ አሳይኛ። እንዴ ተመለሽና። አይ መጽሐፉን እያወረድኩት ነው ስላልክ አንተ ነው ትቀጥለዋለህ። ትከፍተውና አረብኛውን እንደውም ሰው ከፋችሁ ትልቅ እንትን አይደለም እኮ። ቆይ አረብኛውን ቀጥል አንተ ራስህ። ቅድም ስትቆጣ ስታወራ የነበረው ቁጥሩ ስንት ነበር? 290። ስንት ፔጅ ላይ ነበር? 290 በመጽሐፉ 290 ላይ ተማም የሚለውን አስገባው። አካውንት እምቢ አለኝ። ምንም ኢንቫይት ራሱ መላክ አልቻልኩም። የእውነት ኔትወርክ ከሰራ ለሆነ ስጣት ነው። እሺ 290 ኦኬ ከፈትከው? ክፈተው። ሆነ ልኬልሻለሁ ቴሌግራም ላይ። እኔ ልክፈትልህ መጽሐፉን? ከፍቼዋለሁ። ማን ነው ሁለት ፍጡር ያልሆኑ አላህና ቁርአን? አላህ ቆንጆ ነው። በቆንጆ አፒረንስ ከመሐመድ ጋር ተገናኝቷል። እሱ ማተር አያደርገንም። ባይዜ ዋና ቶፒካችንም አይደለም። አሁን ስለጠየቀን ነው እንጂ አብዲ። ቁርአን ደግሞ የገረጣ ነው። ዋና ቶፒካችን ፎከስ አድርጉ። በእስልምና ሁለት ፍጡር ያልሆኑ ነገሮች አሉ። ምንና ምን? አላህና ቁርአን። በእስልምና ሁለት ፍጡር ያልሆኑ ነገሮች አሉ። ቁርአን ለብቻ አለ፣ አላህ አለ።
በቂያማ ቀን ቁርአን ምን ሆኖ ይመጣል? የገረጣ ሰውዬ ሆኖ ይመጣል። ምን ሆኖ? የገረጣ ሰውዬ ሆኖ ይመጣል። እውነት ከፈትሽው? ከፍቼዋለሁ። እሺ አንድ አረብኛውን አድርጊለትና ሰዓት ገደልክብኝ። አረብኛውን አድርጊለትና አንብበው፣ ወይም አረብኛ ላይ አድርጊለት። ኦኬ ያው አንብበው። ኦኬ ምን አሳድገው ነው? ልታወጣው ነው? እና እኔ አይደለሁም። ማን የቀየረው? እኔ ከሆንኩ ቆይቼ ነበር ከቀየርኩ፣ ግን ኔትወርኩን አካውንቱን አይደል ነው። ኦኬ ቀይሯት። እሺ እውነትን ከፍ አድርጓት። እውነትን ትልቁ ላይ አድርጓት። ይሰማለሁ። ጨለማ ነው፣ ምንም የሚታየኝ ነገር የለም። በጣም ሪፖርት አለ። ምንም ነገር ማንቀሳቀስ አልቻልንም። ራሱ ገዝታ ከፍት ምናይል ይህ ኔትወርክ ነው እያልኩ ነው። ጨለማ ነው እየታየኝ አለ። አቡዲ እስከዛ ድረስ ምን ታድርግ? ሀይለኛ ንፋስ አለ፣ ይረብሻል። እንትን አሁን መታሃል፣ ተመልሳል። ያለ ስታክ አድርጓል። እኔ ጋ ወተክ መግባት እንትን ሞክረው። ተመልሻለሁ። አሁን ተመልሳል። እንዴት ነው? አይታየኝ፣ ምንም ጨለማ ናችሁ እንዳለ ዘወል የሚታየኝ። ቆይ ስክሪንሻት አድርጌ ላክልሽ። ኮፒ ሊንክ አድርጉት። ምንም እኔ ራሴ ልከፍት አልቻልኩ። ምንም ልኬልሻለሁ። ክፈች። ቴሌግራም ላይ ያለውን አሳያችሁ። እኔ ጋር እንደዛ ነሽ። ከታች እና ብሌንሻ አላችሁ። ብሌን ካለሽ ምን ትልቁ ላይ አድርገኝ። አሁንም ፖዞ ሆኖብኛል አለው አለህ፣ ግን ወተን የመጣው ፖዞ ነው። ፋይናሊ ምንድን ነው እሱ? እኔ ጋ እኮ ምንም እንትን እያለልኝ አለ። አብዴት ላድርግ። አቀማመጣችን ነው አላሳየውሽም? እንደ ጨለማ ነው። ልኬልሻለሁ ቴሌግራም ጋር እኔ ጋ ያለፉት ምንም የሚታየኝም ነገር የለም። ያ እስቲ ከስር ለዚህ ነገር መፍትሄ የምታውቁ ሰዎች ኦኬ። እኔ እዚህ ጋር ነኝ። እነ ቃል እነ ዲያቆን ወደ ቦታችን ተመልሰናል። ኦኬ እሺ። ገሱ መክፈት ይችላል። ገሱ መክፈት ይችላል። ገሱ ምናምን ይከፈታል።